በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እውየጥን በረድኤተ እግዚአብሔር ጽሕፈ መቅድመ ተአምሪሃ ለማርያም። በአብ ስም አምኜ አብን ወላዲ ብዬ፣ በወልድ ስም አምኜ ወልድን ተወላዲ ብዬ፣ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሰራጺ ብዬ፣ ምንም ላጠየቁ አካላት ሶስት ብል በባህሪ በህልውና አንድ አምላክ ብዬ አምኜ ረድኤተ እግዚአብሔርን አጋዥ በማድረግ የእመቤታችንን የተአምሯን መቅድም ማንበብ እጀምራለሁ። ይህ የሥርዓት መጽሐፍ የምስር ዕጣ ከሚሆን ከማዕልቃ ቦታ ከሐዋርያው ከማርቆስ መንበር ተገኝቶ የወጣ ነው። የሰሩትም መምህራን እመቤታችን ዘወትር የምትነጋገራቸው ሃይማኖታቸው የቀና ምስጢርን የሚያስተምሩ ክቡራን የሚሆኑ ሊቃነ ጳጳሳት ናቸው። በራእይ የምትነጋገራቸው ጊዜ አለ፣ በሕልም የምትነጋገራቸው ጊዜ አለ፣ ተገልጻም የምትነጋገራቸው ጊዜ አለ። እኒህም ድንቅ ድንቅ ተአምራት የሚሰሩ አባ አብርሃም፣ አባ ማርቆስ፣ አባ ማቴዎስ ናቸው። እንደተነጋገረቻቸው ፍጹም ተአምራትም እንዳደረገችላቸው የተአምራታቸው ዜና የእመቤታችንን የተአምራት በሚናገር መጽሐፍ ተጽፏል። አባ ሚካኤልና አባ ገብርኤል በሚባሉ ጳጳሳት ዘመን አባ ዮሐንስም ኤጲስቆጶስነት በተሾመ ወራት ከግብፅ ወደ ኢትዮጵያ በወጡ በ3 ዓመት የሥርዓታቸው መጽሐፍ ከአረብ ቋንቋ ለኢትዮጵያ ሰዎች በግዕዝ ቋንቋ ተተረጎመች። ቆስጠንጢኖስ በተባለ ንጉሳችን በዘርዓ ያዕቆብ ዘመን በነገሰም በ7 ዓመት የሥርዓታቸው መጽሐፍ እንዲህ ይላል። በየሳምንቱ እሁድ እሁድ በእመቤታችን 33ቱ በዓላት ሁሉ በቤተ ክርስቲያን ሁሉ በፍጹም ክብር በብዙ ደስታ የእመቤታችንን ተአምሯን ማንበብን አያስታጉሉ። እመቤታችን ከፍጥረት ሁሉ የከበረች ንዕድ ክብርት ናትና ከእግዚአብሔርም በታች እንደ እመቤታችን የከበረ የለም። በዕለተ እሁድ በእመቤታችንም በዓላት ሁሉ የእመቤታችንን ተአምር ማንበብን እንዳያስታጉሉ አወገዙ። በዓላቶቿም እኒህ ናቸው። በነሐሴ በ7 ቀን የተጸነሰችበት ነው። በነሐሴ በ16ም ሥጋዋ የፈለሰበት ነው። ከ16 ጀምረው እስከ 21 ቀን ድረስ እንደ ልጅዋ ትንሣኤ በዓል አድርገው ያክብሩ። በመስከረም በ10ም የእመቤታችን ስዕል የመሪና ቦታ ወደምትሆን ጼዴንያ ወደምትባል አገር ገብታ የተቀመጠችበት ነው። ይህችም ስዕል ሥጋን የለበሰች ትመስላለች። ከፊቷም ወዝ ሲወጣ ይታይ ነበር። በዚሁም ወር በ21 ቀን ትከብራለች። በጥቅምት በ21 ቀንም ትከብራለች። በኅዳር 6 ቁስቋም በምትባል አገር ገብታ የተቀመጠችበት ነው። በኅዳር በ21 ቀንም ዘካርያስ የመቅረዝ ፋና ሲያበራ ያየበት ነው። በታኅሳስ በ3 ቀንም ወደ ቤተ መቅደስ የገባችበት ነው። በዚህ ወር በ21 ቀንም ትከብራለች። በ22 ቀንም ደቅስዮስ የሚባል ኤጲስቆጶስ በዓሏን ያከበረበት ቀን ነው። በዓሏንም ባከበረላት በዚህ ቀን በሰው እጅ ያልተሰራ ሰማያዊ ልብስ፣ ሌላ መምህር የማይቀመጥበት ወንበርንም ሰጠችው። በ28 ቀንም ጌና ነው። በ29ም መድኃኒታችን ልጇ ኢየሱስ ክርስቶስን የወለደችበት ነው። ጥር 21 ቀን ያረፈችበት ነው። የካቲት 16 ቀንም ተስካሯን ላደረገና ስሟን ለጠራ የምሕረት ቃል ኪዳን ልጇ የሰጠበት ቀን ነው። በዚሁ ወር በ21 ቀንም የምትከብርበት ነው። መጋቢት 21 ቀን በዓሏ ነው። በዚሁ ወር በ29 ቀን መድኃኒታችንን ኢየሱስ ክርስቶስን የጸነሰችበት ነው። በሚያዝያ በ21 ቀንም በዓሏ ነው። ግንቦት 1 ቀንም የተወለደችበት ነው። መስከረም 10 ቀን
ልደቷ ነው የሚሉም አሉ። እኛ ግን በተረዳ ነገር አባቶቻችን ሊቃውንት እንዳስተማሩን ልደቷን ግንቦት 1 ቀን ነው እንላለን። በዚህ ወር በ21 ቀን በግብፅ አገር ደብረ ምጥማቅ በምትባል ቤተ ክርስቲያን ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ያሉ ሰዎች ይሰበሰባሉ። ከየሀገሩም ሁሉ ይመጣሉ። እነዚህ ሁሉ ሰቀላ ሰርተው ድንኳን ተክለው አጎበር ጥለው ይከትማሉ። ከ21 ቀን ጀምረው እስከ 25 ቀን ድረስ በፍጹም ክብር የድንግልን በዓሏን ማክበር ይጀምራሉ። ድንግልም ከግንቦት 21 ቀን ጀምራ እስከ 25 ቀን ድረስ ሳታቋርጥ በእነዚህ በአምስቱ ዕለታት ከመላእክት ከጻድቃን ከሰማዕታት ጋር ትገለጽላቸው ነበር። ክርስቲያንም ተንባላትም በገሃድ ተገልጻ ያዩዋት ነበር። በፍጹም ክብር በፍጹም ደስታ በዓሏን ያከብሩ ነበር። በ21 ቀን በ22 ቀንም በ23 ቀንም ከነሳቸው አትለይም ነበር። በ24 ቀንም ወደ ግብፅ አገር የገባችበት ታላቅ በዓል ነው። በዚሁም ወር በ25 ቀን ልጇ የደረቁ በትሮችን ተክሎ ያለመለመበት ነው። በሰኔ 8 ቀንም ለሕሙማን ድህነት ሊሆን ልጇ ውሃን ከአለት ላይ ያፈለቀበት ነው። ሰኔ 20 ቀንም ሐዋርያት የተሰበሰቡበት ልጇም ቤቷን ለመስራት የወረደበት ነው። 21 ቀንም ቤቷን ያከበረበት ነው። ሐምሌ 21 ቀንም ትከብራለች። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችን በዓላቶቿ ሁሉ 33 ናቸው። እነዚህንም በዓላት እንደ እሁድ ሰንበት አድርገው ያክብሯቸው። ከዓመት እስከ ዓመት እስከ ዘላለምም ድረስ ምንም ሥራ አይስሩባቸው። አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ በጸናች በእነዚህ በክብርት እመቤታችን በዓላትና እሁድ በተባለች ሰንበት ሁሉ የእመቤታችንን ተአምር ለመስማት ወደ ቤተ ክርስቲያን ያልሄደውን አስቀድመን ስማቸውን የጠራነው ሊቃነ ጳጳሳት አውግዘዋል። ወንዶችም ሴቶችም ቢሆኑ ደዌ የታወቀ ኃጢአት ሥጋን የሚያስነቅፍ ወደ ቤተ ክርስቲያን መግባት የሚከለክል ሥራ ሁሉ ካልከለከላቸው እመቤታችን ማርያም ተአምሯን የሚናገር መጽሐፍ ሲነበብ የሚሰሙትን ወንዶችንም ሴቶችንም ሁሉ ቢሆኑ ትባርካቸዋለችና አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ በጸናች በእነዚህ በክብርት እመቤታችን በዓላትና እሁድ በተባለች ሰንበትም ሴቶችም ወንዶችም በቤተ ክርስቲያን ይሰብሰቡ። ፍቅር ያለው አገልግሎትም ከተፈጸመ በኋላ የወርቅ የብር ጌጥ ያለበት ሽልማታቸውን ከእጃቸው ከጣታቸውም ከአንገታቸው ከጆሮአቸው ከራሳቸውም ያውጡ። ነገር ግን ጳውሎስ እንደተናገረ ሴቶች የራሳቸውን ይከናነቡ፣ የእመቤታችንንም ተአምር ለመስማት ልቦናቸውን በመሰብሰብ ይዘጋጁ። ፍጹም ዝምታ ይሁን፣ የሚናገር አይኑር። የበረታ ቆሞ የደከመ ተቀምጦ ይስማ። የእመቤታችን ተአምር ከማንበብ አስቀድሞ ሊቀ ጳጳሳት ቢኖር ሊቀ ጳጳሳት ይባረክ፣ ሊቀ ጳጳሳት ባይኖር ጳጳስ ይባረክ፣ ጳጳስ ባይኖር ኤጲስቆጶስ ይባረክ፣ ኤጲስቆጶስ ባይኖር ከቀሳውስት የሚበልጥ ቄስ አራቱን ማዕዘን ይባርክ። ለክርስቲያን ሁሉ የእመቤታችንን ተአምር መስማት ቀላል አይምሰለው፣ የከበረ ገናና ነውና። ወንዶችም ሴቶችም ወደ ግዝት እንዳይገቡ መስማቱን አያስታጉሉ። አስቀድመን እንደተናገርን የታወቀ ምክንያት ኃጢአት ደዌ ካልከለከለው በዚች ቀን ተአምሯን ሰምቶ የሚቻለው ሥጋውን ደሙን ይቀበል። ሥጋውን ደሙን መቀበል ካልተቻለው ተአምሯን ሰምቶ ወደ ቤቱ ይሄድ። ሥጋውን ደሙን እንደተቀበለ ይሆንለታል፣ ይደረግልኛል በማለት ቢሰማ የእመቤታችንን ቃል ኪዳን ተአምሯን የሚንቁ የሚያቃልሉ ግን የወልደ እግዚአብሔርን ሰው መሆን ከማመን የወጡ ናቸው።
ከክርስቶስ ወገኖች ከምዕመናን ጋርም አይቆጠሩም። በጴጥሮስና በጳውሎስ በቃላቸው ስልጣን ፈጽመው የተወገዙ የተለዩ የተረገሙ ናቸው እንጂ አባ ሚካኤል አባ ገብርኤል በምንባል በእኛም በቃላችን ስልጣን ፈጽመው የተወገዙ የተለዩ ይሆኑ። እኛም የእነሱን ስልጣን ይዘናልና ወልድ በጌትነቱ እስኪመጣ ለዘላለሙ በእውነት የእመቤታችንን በዓሏን እንደ እሁድ ሰንበት የማያከብረውን ስለዚህ በማይፈታ በጽኑ ስልጣን ፈጽመን አወገዝን። የእመቤታችንን በዓላቶቿን የሚያከብር የታዘዘውን የሚሰራ በዚህ መጽሐፍ የተጻፈውንም የሚፈጽም ግን እስከ ዘላለሙ ድረስ ስሙ የተባረከ ይሁን። ዘተገረፈውስ እምቅድመ ትትወለድ ድንግል እምቤተ ክህነት ወንግስ መድኃኒተ ዓለም ኮነ ደመጽየኪ ክርስቶስ እሰግድ ለተአምረኪ አብራከ ሥጋ ወነፍስ በከመ ሰገደ ለወልድኪ ዮሐንስ በከርስ። ለእመቤታችን ስግደት እንዲገባ ለአንቺ እሰግድልሻለሁ እሰግድልሻለሁ። እግዚአብሔር ከአንቺ ሰው ሆኖ ሙሽራ ከጫጉላው እንዲወጣ ከአንቺ የወጣ እመቤቴ ማርያም ሆይ ደስ ይበልሽ ብሎ ዮሐንስ አፈወርቅ በድርሳኑ እንዳመሰገነሽ እኔም አመሰግንሻለሁ። የጠፋ በግ አዳምን የፈለገው ባገኘውም ጊዜ የተሸከመው እውነተኛ ቸር ጠባቂያችን ክርስቶስ ከአንቺ የተወለደ እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በደይን የጣላት የሔዋን ጽኑ የሚጎዳ ማሰሪያዋ ባንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ መጥቶ በማኅፀንሽ ያደረ እመቤቴ ማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ከአንቺ ተወልዶ የተገለጸልን እመቤቴ ማርያም ሆይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋራ የምንሰግድለት ቃል የሚባል እግዚአብሔር በአንቺ ባህሪ ከአንቺ ወለድ ዘንድ የወደደሽ እመቤቴ ማርያም ሆይ ደስ ይበልሽ። እኔ ለምእመናን ወንጌልን የማስተምርለት የጌታ እናቱ እመቤቴ ማርያም ሆይ ደስ ይበልሽ። ከወለድሽው በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽን አማኑኤልን የወለድሽው እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ልዩ መድኃኒታችንን በመውለድሽ እናትን አገልጋይን ተብለሻልና እግዚአብሔር ባሕርሽን ባሕሪ አድርጎ ባለሟልነትን አግኝተሻልና እመቤቴ ማርያም ሆይ ሰላምታ ይገባሻል። እኛ ከምንወደው እሱም ከሚወደን ልጅሽ ኃጢአታችንን ያስተሰርይልን ዘንድ ለምኝልን። ልመናዋ ክብሯ በእውነት በአገልጋይዋ በመንበረ ማርያም ለዘላለሙ አድሮ ይኑር። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችን የጽንሷ ወራት በተፈጸመ ጊዜ ከንጉሡ አውግስጦስ ቄሳር ሰው ሁሉ ይቆጠር ዘንድ ትእዛዝ ወጣ። ዮሴፍም ናዝሬት ከሚባል አገር አምላክን ከወለደች በድንጋሌ ሥጋ በድንጋሌ ነፍስ ከጸናች ክብርት እመቤታችን ጋራ
ጸንሳ ሳለች ይቆጠር ዘንድ ወጣ። ከዚያም ሳሉ የምትወልድበት ቀን ደረሰ። ያን ጊዜ የውርጭ ወራት ነበር። በታኅሳስ 29 ቀን ሰንበት በተባለች እሁድ ማታ በቤተልሔም አንዲት ዋሻ ነበረችና አምላክን የወለደች እመቤታችን ከዚያ ገብታ በኩር የተባለ ልጇን ወለደች። በጨርቅም ጠቅልላ በበረት ውስጥ አስተኛችው። በሕፃኑም ላይ ሲተነፍስ የነበረ ላም ነበር። እርስ በርሳችሁ የምትፋቀሩ ወንድሞች ሆይ ይህን ትሕትና ፍቅርንም እወቁ። እሱ አምላክ የሁሉም ፈጣሪ ሲሆን እንደ ድሃ ሆኖ ታይቶ በጨርቅም ተጠቅልሏልና ከሰውም ጋር ተመላለሰ። በከበረ ደሙም ፍጥረቱን ያድን ዘንድ መከራ ተቀበለ። እኛ ግን ድሆች ጦም አዳሮችም ስንሆን ቸርነትን ለወንድሞቻችን አናደርግም። ለወንድሞቻችንም ደስ የሚያሰኝ ነገርን ስንኳ አንናገርም፣ በጎ ስራም አንሰራም። ከበጎ ስራም በምን እግዚአብሔርን አንመስለውም። በፍርድ ቀን እናንተ ሀኬተኞች ባሮች ወዴት ነበራችሁ? ምንስ ሰራችሁ? ባለን ጊዜ ለእግዚአብሔር ምን እንመልስለታለን? አስቀድሞ በነቢያት ቃል፣ ሁለተኛም በሐዋርያት ቃል፣ ሦስተኛም በቤተ ክርስቲያን በተሾሙ መምህራንም ቃል ነገርኋችሁ። ከማይረባ ከማይጠቅም ስራችሁ ከክፋታችሁም አልተመለሳችሁም። ስለዚህም በፍርድ ቀን ወንድም ወንድሙን አያድንም። እኔም ሰው ለመሆን ወደ እናንተ መጣሁ። በሕፃንም መጠን ተወለድሁ፣ በጨርቅም ተጠቀለልሁ። በመካከላችሁም እየተመላለሱ የሕይወትን መንገድ አስተማርኋችሁ፣ የአመፃ ስራንም አራቅሁላችሁ፣ የከበረ ወንጌልንም አስተማርኳችሁ። ነገር ግን ትምህርቴን አልተቀበላችሁኝም፣ ያስተማርኳችሁንም አልሰራችሁም። እናንት የተረገማችሁ ከእኔ ወደ ዘላለም እሳት ሂዱ ከሚል ከዚህ ከሚያስደነግጥ ነገር የተነሳ ወንድሞቼ እንግዲህ ወዲህ እንፍራ። ለወንድሞቻችሁ አለማድረጋችሁ ለእኔ አለማድረጋችሁ ነውና። አሁንም እርስ በርሳችሁ የምትፋቀሩ ወንድሞቻችን ጌታችን እንዳዘዘን ለሰውም ሁሉ በጎ ስራን እንስራ። ለድሆች ወንድሞቻችንም እንራራላቸው። እኛን የበደለ ወንድማችንንም ይቅር እንበለው። ከእናንተም ወገን ሚስት ያለችው ሰው ቢኖር እንደ ዓይን ብሌን ይጠብቃት። እግዚአብሔር ያስጠበቀው አደራ ናትና። ሚስቱን ፈቶ ሌላ ከሚያገባ ሰው በቀር እግዚአብሔር የሚጠላው የበለጠ ኃጢአት የለም። ይህ ሥራ በእግዚአብሔር ዘንድ የተናቀ ነውና በሐዋርያትና በነቢያት ሥልጣንም የተለየ ነውና። በበጎ ሥራም ሁሉ ጌታችንን ደስ አሰኝቶ በመንበሩ ፊት ቆመን በብሩህ ገጽ ሊቀበለን ዓለም ሳይፈጠር ያዘጋጀሁላችሁ መንግሥተ ሰማያትን ትወርሱ ዘንድ አባቴ ባረካችሁ ወደ እኔ ኑ የሚል ደስታን የተመላ ቃል ያሰማን ዘንድ ከእናንተ ወገን ሚስት የሌለችው ሰው ቢኖር በጸሎትና በጾም ተወስኖ እግዚአብሔርን ያገልግለው። እግዚአብሔር ለክርስቲያን ወገኖች ይህን ደስ የሚያሰኘውን ቃል ያሰማን። ይልቁንም አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችንን ልመናዋን አምና የተአምሯን መጽሐፍ ያጻፈችውን መንበረ ማርያምን በእውነት ለዘላለም ስሟን በሕይወት መጽሐፍ ትጻፍላት። አሜን።